አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ቤስት ፍሬንድ የሚባል ነገር በወንድና በሴት መካከል አይሰራም። በወንድና በወንድ ወይም በሴትና በሴት ችግር የለውም። ወንድና ሴት ሆነው በጣም ጥብቅ ሚስጥሯን ትነግረዋለች፣ ሚስጥሩን ይነግራታል። አብረው ይዝናናሉ፣ አብረው ይጫወታሉ፣ የትም ቦታ አብረው ይሄዳሉ። ልክ ቲክቶክ ላይ ዩቲዩብ ላይ እንደምታዩቸው። በፍጹም ይሄ ነገር አንድ ቀን በዝሙት መውደቅ ከጀመሩ ቤስት ፍሬንድ ስለሆኑ ሚስጥራቸውን እየተመጋገቡ አንቺም ወደ ጓደኛሽ ሂጂ፣ እኔም ወደ ጓደኛዬ፣ እኔም ጓደኛዬ ስታበሳጨኝ አንቺ ጋር መጥቼ ሐሳቤን አሳርፋለሁ፣ አንተም ጓደኛ ጋር ሂድና እንትን ስትል እንደዚህ ብቻ ሁለቱ ሚስጥረኞች ስለሆኑ በየግል ህይወታቸው ሲኖሩ የሚያፈቅሩት ጋር ሲሄዱ ከተናደዱ መተው ንዴታቸውን የሚያበርዱትም ሆነ ስሜታቸውን የሚያቀዘቅዙት ቤስት ፍሬንድነታቸውን በመጠቀም ነው ማለት ነው። ያ ማለት የሚፈላለጉት ወሬ ለማውራትና በዝሙት ለመነጋገብ ነው ማለት ነው። ይሄ ነገር እኔ በዚህ መልክ ነው ማየው። በጣም መንፈሳዊ ከሆኑ መንፈሳዊ ወንድምና እህት መሆን ይችላሉ። እሱም መጠንና ልክ ኖሮት ነው። ቤተክርስቲያን ግቢ ውስጥ ብቻ ወይ በጉዞ ወይ በአገልግሎት ብቻ እንጂ ከዚህ ቀን ውጪ ካፌም የሆነ ቦታ እየተገናኙ አብሮ መዝናናት ምናምን አያስፈልግም ማለት ነው። ቤስት ፍሬንድ በመንፈሳዊ ቦታ ላይ መንፈሳዊ እህቴ ነች፣ መንፈሳዊ ወንድሜ ነው የሚለው ነገር መሆን ያለበት አገልግሎት ላይ፣ ጉዞ ላይ ወይ ደግሞ በቤተክርስቲያን ግቢ ውስጥ ሆኖ አገልግሎት ላይ ሆነው መቼም የምትቀርቧት ሴት የምትቀርቡት ወንድ ወይም ሴቶች ከሆናችሁ ሴቶችንና ወንዶችን ትቀራረባላችሁ። እሱም ስትሄዱና ስትመጡ አንድ ሰፈር ከሆናችሁ አንድ አካባቢ ከሆናችሁ ነው እንጂ ከዛ ባለፈ ነገር መሆን የለበትም ብዬ ይሄ በጣም ብዙ ሰዎችን የሸወደ የጎዳ ለብዙ ነገር የዳረገ ነገር ስለሆነ ነው። ካራ ሆኖ ነው እንጂ ህይወቱን ሊያጠፋ ነበር። 3 ጊዜ ድንግል ማርያም ልጇን ይዛ ቆማ ተረፈችው። እዛም እንደሱ ነው የተናገረው ለእርሱም በስልክ እንደገና ደግሞ 3 ጊዜ መኪና እየነዳ ሊገለበጥ ነበር። ቅዱስ ሚካኤል አተረፈው። እኛ አላወቅንም። የዛ ደግሞ የትምህርት ቤቱ ኮሌጅ ውስጥ ያደረጉበት ነገር ነው። እግዚአብሔር ይመስገን። እንግዲህ እዚህ አልርሶ ጋር መጣን። በየጸበሉም እየሄድን ነው። የት ነበር የሚኖረው? አሜሪካ ቨርጂኒያ። እዛው ነሽ? አዎ እዛው ነው የወለድኩት። እዛ ነው የተወለደው? አዎ እዛ ነው የተወለደው። ችግሩ ታዲያ እዛው ነው የጀመረው? እዛ ነው የጀመረው። እዛ ነው በሴት እጅ ነው በቃ ህይወቱ የተበላሸው፣ በሴት ክፋት። በሱ እድሜ ያሉት ሴቶች ክፋታቸው በቃ እናንተ ልጁ እንደገባችሁበት የተደረገው በቃ አይደለም። እናንተ ክፋት ከጠላችሁ ለምን ገባችሁበት? እኛ ክፋት እንወዳለን፣ ልጁ ግን አይፈልግም። ገብታችሁበት ምንድን ነው የምታረጉት? እንዳይተኛ ራሱን እንዲያመው በቃ ትምህርት ምንም ነገር አይገባም። በጣም ሌሊት በሙሉ ነው የሚያጠናው እሱ። ከሌሎቹ ልጆች በላይ ነው እሱ የሚያጠናው። ግን በሙሉ ኤፍ ነው ያመጣው በሙሉ 4 ዓመት ተምሮ። እሺ በሴት መስተፋቀር ብቻ። መስተፋቀር ማለት ምን ማለት ነው? መስተፋቀር በቃ ሴቶች እንዲፈልግ ተደርጎበት ወደዛች ሴት እንዲሄድ ተደርጎበት ስለሷ ብቻ እንዲያስብ፣ እሷን ያሰበ ትምህርቱ በሙሉ ወደቀ እንዳለ። እናንተ ናችሁ የምታሳስቡ? እናትና አባቱ ለስንት ዓመት አጠራቅመው ልከውት ወደ ትምህርት ቤት በሴት እጅ በሙሉ ወደቀ። ይኸው ውስጥ ቁጭ ብለህ ክፋት እየሰራ አይደል እንዴ ያለው? አዎ እኛ አንመጣም ነበር። እኛ አንመጣም። ሰው ባያረግበት ኖሮ እኛ አንመጣም ነበር። ስለዚህ ሰው ማድረጉ እናንተን አበረታችሁ። አዎ ግን እሱ ያው ውጭ ሀገር እንዴት መተት ይኖራል? አሁን እሱ ውጭ ሀገር ነው የተወለደው። አይ ለዛ የሚባል ነገር የለም። ዓለም በሙሉ አለ በሙሉ። ህሊናውን ነው የምትቆጣጠሩት ወይስ ማስተዋልን ነው የምትቆጣጠሩት? ወቱም ህሊናውን በቃ ምንም ነገር በቃ ማሰብ አይችልም። ለምን? እኛ ነን። እንዴት ማለት እንዴት? መተቱ መስተፋቀሩ እየታደሰ በየአመቱ እሱ እንዳይማር። በልጅነቱ የተመተትከው የትኛው ነው? የደብተራ መተት ከዚህ የላከች ከዚህ ተልከን የገባው። አዎ ምን አድርገህ የተባልክ ነው ደግሞ አንተ? እንዳያገባ እና ልጅ እንዳይወልድ። አዎ ትምህርት እንዳይማር ቤተሰቡን እንዲጠላ፣ እናቱን እንዲጠላ፣ እንዳይታዘዝ። እሱ ይታዘዛል። እሱማ ይታገለዋል፣ ይታዘዛል። ሴጣኑን ይታገለዋል፣ ይታዘዛል። ይታገላችኋል? አዎ ባይታገላችሁ ኖሮ እሱ ከቤት ይወጣ ነበር፣ ጠፍቶ ይወጣ ነበር። አልተዘጋጅ ቀጠቀጣችሁ በመቁጠሪያ አታዩም እንዴት እንዳለቀ? አለቀ እኮ ድንጋይ ነበር እኮ አለቀ። መቁጠሪያው
በቃ እየቀጠቀጥን በሙሉ አባረራቸው። ለምን ቀራችሁ ታዲያ እናንተ? ለምን ቀራችሁ እናንተ? በቃ እንጃ እሷ ናት ያሰረችኝ። አታሰራችሁ? አዎ ታስረን ነው። ስንት ጊዜ ለመግደል ሞክራችሁ ነበር? 8 ጊዜ። በምን በመድኃኒት በገመድ በመኪና 4 ጊዜ ብቻ። ያ እሱ አለ ማን ነው እሱ? ሚካኤል ስንት ጊዜ በመኪና ስንት ጊዜ? 4 ጊዜ ነው። አዎ እኛ ከሱ ላይ ነው የሰማነው። አላወቅንም። ጸበል ሲጠመቅ ነው እንደሱ ሲል የሰማነው እንጂ አላወቅንም። ግን መኪና እየነዳ ይሄዳል። ኮሌጁም ቤተክርስቲያንም በራሱ ነው የሚነዳው። ጸበልም እዛ ዲሲ ራሱ እየሄደ ነው የሚጠመቀው። ግን እኔ ደግሞ ስራ ሳይኖረኝ አብሬው እሄዳለሁ። አጎቱም ይሄዳል አብሮት። ግን አደጋውን አላወቅንም። የመተተችበት መኪናው ላይ ራሱን እንዲያጠፋ በቃ አረቧ አንዷ መስተፋቀር ያደረገችበት የአረብ መተት። የአረብ መተት። መኪናው ላይ ራሱ መተተችበት። አንዱ የአረብ መተት። እሺ አንደኛው አንዱ የሱዳን አንዱ የሱዳን ሶስቱ ያበሻ መጥራት እንችላለን ከፈለግን። አንፈልግም። ምን ያደርግልኛል? እሺ ሶስቱ ያበሻ፣ አንዷ የአረብ፣ የሱዳን ያው 7 ናቸው። ሁለት የህንድ፣ የፓኪስታን፣ የህንድ። እሺ ተዘጋጃች። ትንሽ በቃ ነቃ የሚሉ ማስተዋላቸው ለየት ሲል ያው ጠላት በተለያየ አይነት አቅጣጫ ይገባል። ከዛ በኋላ ፈዘ ደንግዘ የምታቀውን ሳይሆን የማታቀውን የተማርከውን ሳይሆን ምንም ነገር በቃ ምንም በዓለሙ መኖርህንም እንኳን እስክትዘነጋው ድረስ ነው የመናፍስት ፈተና። በልተዘጋጅ አብለም በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ 7 ቁጥር ነው። 7 ቁጥር ማን? ቅዱስ ስም ቅዱስ ነው። እንዲህ አይነት ስሞች እንኳን ብዙ ጊዜ ጥሩ አይደሉም። ምክንያቱም ቅዱስ የሚባለው የእግዚአብሔር ስም ብቻ ነው። ይሄ ለእግዚአብሔር የሚሰጥ ስም ነው። የእግዚአብሔር ስም ነው። ቅዱስ እሱ ነው። ስለዚህ ይህን ስም መለወጥ ነው። እኔ ብዙ ደስ አይለኝም በስሜ እውነት ነው። ስም ስለሆነ እኔ ብዙ ደስ አይለኝም። ምክንያቱም አንዳንድ ጊዜ የምናወጣቸው ስሞችም ላይ እንኳን በደንብ አስበንበት አይደለምና ዝም ብለን ነው የምናወጣው። ይሄ ዝም ብሎ ማውጣት ነገር ጥሩ አይደለም። መጀመሪያ በደንብ ተጸልዮበት ምስጋና አቅርቦ ከዕለቱ ሁኔታ ጋርና ከእግዚአብሔር እርዳታ ጋር የተያያዙ ስሞች ቢሆኑ ይመረጣል። ቅዱስ የሚል ቃል ለእግዚአብሔር ብቻ ነው። ይኸው ቅዱስ መሆን እኮ አልተቻለም። በብዙ ሚሊዮን መንፈስ እጅ ውስጥ ገብቶ መማቀቅ የስሙም ፈተና በራሱ አንድ ሌላ ነገር ነው እና በልበርታ ሻባ መስቀሎት ከኔ መጣው ከአሜሪካ ነው የመጣሁት። እንዴት ነው አሜሪካ ሆነ? አሜሪካ ተወልደህ እዛ አድገህ የመንፈስን ውጊያ እንዴት አወቀው? ያው የእርሶን የተከታተልኩኝ እናቴም ተከታተል ያለችኝ። ያው ትምህርት ወድቄ ከወጣሁ በኋላ ያው የእርሶን ትምህርት ነበር የምከታተለው የነበረው። ያው በቃ ዳንኩኝ። የሚገርም ነው። ተቀጠቅጣቸው ነበር በጣም። መንፈሱ እንዴት ነው ይታወቅ ነበር? በጣም ይታወቀኛል። በደንብ በግልጽ ይታወቀኝ ነበር። ይታዩሃል ወይስ ያወሩሃል? ያው በህልም አይኔን ስጨፍንም አንዳንዴ ይታዩኛል። ይታዩሃል። መልካቸው ምን አይነት ነገር ነው? መልካቸው ያው ጥቁር የመሰለ ሰውዬ ያው በቃ ከየት አይነት ነገር ይታየኛል። ከየት እንደመጡ ይነግሩሃል? ግን ያው አልሰማቸውም፣ ይገጽዛቸዋል። ብዙ ስሰማቸው ሊያወናብዱ ስለሚችሉ ውሸት ነው የሚናገሩ። ውሸታሞች ናቸው በሙሉ። ስለዚህ ላለመስማት ሞክራል። በተቻለ መጠን ግን በጣም ፈተና ነው። በውስጥ የሚናገሩት በጣም ፈተና ነው። በጣም 24 ሰዓት ነው የሚነጫነጩት። ነጫነጫ ዝም ብለው የማይሆን ነገር ዝም ብለው ያወራሉ። ሰጥበል ስትላቸውስ? ሰጥበል ያው
እጠብሳቸዋለሁ። ዝም ይላሉ። በመቁጠሪያ ስመታቸው ዝም ይላሉ። አዎ ዝም ይላሉ። እንዴት ነው ብርታት የሚገኘው? እንደው እንደዚህ አይነቱን መንፈስ ለማዳከም ብርታት የሚገኘው እንዴት ነው? በጸሎት ባለ ጸሎት አይሰራም ምንም ነገር። ከእግዚአብሔር ጋር ካልተገናኘ ምንም ነገር አይሆንም። ከጸሎት ነው ሁሉም ነገር ብርታቴን ኃይሌንም ያገኘሁት። ያው ስግደትም ሳላቅም በጸሎት ነው ያው እግዚአብሔር ያጠበቀኝ። አሜሪካ ብዙ የሚታይና ብዙ የሚሸውድ ነገር አለ እና አንተ ደግሞ ይህንን መንፈሱን በመንፈስ ደረጃ እጠቃለሁ ብለህ መገመትህ በራሱ እንዴት ነው? ከየት ነው የመጣው? እኔ እንደምጠቃ አላወኩም፣ ግን ብዙ ጊዜ በህልም ምናምን ይታየኝ ነበር። እዛ ትምህርት ቤት እያለሁ ብዙ ጊዜ አንድ ውሻ መጥቶ ሲበላኝ፣ እንደዚህ አይነት አውሬ መጥቶ ቆዳይን ሲበላ ምናምን ይታየኝ ነበር እና ያው አንድ ነገር እንዳለ አንድ ነገር እንደምታገል ይታወቀኝ ነበር። ግን ሌሊት ተነስቼ ስሰግድ ይጠፋል። መንፈስ መሆኑን አወቀው? መንፈስ እንደሆነ አውቃለሁ። አዎ የእርሶንም ሳልከታተል በፊት እኮ ነው እናቴ ስገድ እያለችኝ ነው። የዛን ያ ሁሉ ነገር ሪአክት ማድረግ የጀመረው ስግደት ስጀምር ነው። እውነቱን ለመናገር መስገድ ስጀምር ነው። እና ምልክቱን እየበዛ እያየው መጣ። በልበርታ አሁን በርታ። ትምህርት እንዴት ነው ይገባሃል? ግን አይገባኝም ነበር። ምንም ነገር አይገባኝም ነበር። እንደው የሚያስተምሩት ነው የማይገባህ ወይስ አንተ የምትይዘው ነው የማይገባ? የሚይዘው አይገባ። ምንም ነገር ሊይዘው አልችልም። ጭንቅላቴ ውስጥ በቃ ይጋረደኛል። በቃ ህሊናዬን ይይዘኛል። ማስታወስም አልችልም። ምንም ያጠናሁት ነገር ሌሊት ያጠናሁትን ሄጄ ፈተና ስፈተን ምንም ዜሮ። ግን ስታጠና አድረሃል? አዎ ስታጠና አድረሃል። ግን ፈተና 3 ባዶ ሆነ። ሲያጠና ነው የሚያድረው አይደል? ያጠናል። በዛ ላይ ጎበዝ ነው። ከታች ጀምሮ ጎበዝ ልጅ ነበረ። በኋላ የመጣ ነው። ይሄ ኮሌጅ ሲገባ የመጣ ነው። ደስ የሚለው ነገር እሱ ራሱ የተወለደው ህዳር 21 ነው። ሲሄድ ዶርሚተሪው ስንወስደው ስንቁ አርጎ ይዟት የሄደው ወላዲት አምላክ ነው። እኔ ማመን አልቻልኩም። ይሄ አሜሪካን ሀገር ተወልዶ ያደገ ልጅ ስዕሏን ተርተር አርጎ ክፍል ውስጥ ሲሰቅል በቃ በጣም ልቤን እግዚአብሔርን አመሰገንኩት። በጸሎት እንዲተጋ ነግረዋለሁኝ። እሱም ጎበዝ ነው፣ ይጸልያል፣ ይሰግዳል። በዛ ነው የተያዘለት። እግዚአብሔር ይመስገን። እርሶም በስልክ ያዙለት። አሁን አመቻችተን መጣን። በስልክም ተይዞልህ ነበር ማለት ነው? አዎ ሁለት ጊዜ ተይዞ ነበር። ግን በጣም ከባድ ነበር። ክብደቱ በጣም የማይቻል ነበር። አለ እግዚአብሔር እርዳታ። እንዴት ነው መክበድ ማለት? በቃ ያው በቃ ክብደት በቃ እንዴት ነው መጫን በቃ አንድ ነገር በቃ ካልጋው መውጣትም አልቻልኩም ነበር ለስንት ጊዜ። በቃ ተነስቼ ሰግጄ ጸልዬ ወደ አልጋ ይመለስ ነበር። በቃ ምንም ትምህርት ምንም አልቻልኩም ነበር። እህቴ መታ ያው ምግብ ታመጣልኝ ነበር። ያን ያህል ክብደቱ በዝቶብኝ ደም ብሎ እንደ ይጫናል። በቃ በጣም ይጫነኛል። ከውጪም ስወጣ በቃ ዝም ብሎ በቃ የሚከብደኝ ስሜት አለ። እና ታዲያ ስትጀልጠው ክብደትን አንሳ ስትለው ያነሳ? በጣም ያነሳል። እንደሌለ ነው የሚያደርገው። ሬዲዮን ይከታተል ነበር? ሬዲዮም እንከታተላለን። በጣም ደግሞ የዲሲ ማርያም ከዛ በደንብ ያጠምቁት ነበር ካህኖች እና እግዚአብሔር ይስጣቸው። እዛ ነው ለ3 ለ4 ወር ምንም ነገር አይልም ነበርና አሁን በዚህ በሁዳዴው ጾም ውስጥ ነው ከዛ ፈንቅሎ አንድ ቀን የወጣና የጮኸው። ከዛ ወዲህ እነሱም በደንብ ይከታተሉ ጀመረ። እግዚአብሔር ይስጣቸው። በርቺ። እንግዲህ አሜሪካም እንደዚህ ጎበዞች አሉ ማለት ነው። ብዙ የደነዘዙ ቢኖሩም ከመሃሉ እንዲህ ታዛዥ ቅን ሲሆኑ በጠላቶቻቸው ላይ ጥሩ መረጃ ያውቃሉ ማለት ነው። ሌላ ብትሄዳለህ ተባክልከኝ 3 ወር ሙሉ ታስረኛለህ። 3 ወር ሙሉ ታስረኛለህ። እንዴት እዚህ መጥቶ አስረሃል አክም? በቃ ወርክ። ስለዚህ ላከኝ። ምንድነው እኔ ያቴቴ መንፈስ ከሴት አቱ ላይ እሱ ላይ ድግምቶች አለን፣ ሟርታ አለን። ለሱ ላይ ያልተደረገ ነገር ስለሌለ ሁላችንም ታዘን እንሰራበት። እሱ ላይ ስንት ዓመታችሁ ነው? እኛ ምንም ጫካው ስለቅሰዋለን።
አሁን ራሱ አንተ ገና እዛ ለሁለት ካናዳ ማነው አውስትራሊያ ሄዳለሁ ስትል ደስ ብሎን ነበር። እንደገና እዛ በ22 በ23 ቀጠሮ አለኝ እዛ ነው የምናገለግለው። እዛ ሄዳለሁ አባጋ ስል በቃ አሁን መሄድ አለብን፣ ይሄ ሰው ቆርጦብናል፣ ቆረጠብን፣ በቃ እንሄዳለንና ተነሳን። አሁን በቃ አሁን ቆረጣችሁ? ምንም ማድረግ አለ። አንዱ ውሻ አለች፣ እሱ እንደሱ ቤት ውሾቹ ቤት ሄደው ያንተን ካሴት አይቶ አበደ። ባንተ በቃ አንተን አይቶ አበደ። ከአባ ጋር ይግደለኝ አባ ይልሃል። ጫካ እየወሰድን እናስለቅሰዋለን። ብኩን አረግነው፣ ትዳር አልባ አረግነው፣ ሰው አልባ አረግነው። በቃ ሰው ደግሞ ይወደዋል በጎን እኛ እናደዳለን። ያላደረግነው ነገር እዚህ ምድር ላይ ምንም የለም። ሰይጣንና አጋንንትም ሰይጣንም ዲያብሎስ ሁላችንም ሰፍረንበታል። በቃ ተልከናል ነው። ስንት ናችሁ? 12 ናችሁ። ለምን ታለቅሳላችሁ? ጫካ ውስጥ እናስለቅሰዋለን። የተመደብነው ለዛ ነው። ስራው ላይ ተደግመን ስለመጣን በገንዘብ ተመትተን ገባን። በቃ ፈረሳችንን ወሰድክ እኮ ፈረሳችን መጫወቻችን ወሰድክብን። አሁን ደግሞ ምን አድርጉ ትለናል? እንሂድ። መጫወቻችሁ ነው እሱ? መጫወቻችን ነው። ምን መጫወቻ ብቻ እንደፈለግን ነው የምናደርገው። ምንድን ነው የሚሰራው? ነጋዴ ነበር። ንግዱን አዘጋ ነው እንዳለ ባዶ አደረግነው። እዳ ባዶ አደረግነው። አሁን ወደ 25 ሺህ ብር እዳ አለበት። በቃ ቁጭ አደረግ። ደስ አለኝ። ቁጭ አደረጋችሁ? ያለቅሳል። ጫካ ቁጭ ብሎ ጫካ ውስጥ ነው የምታስለቅሱት? አዎ። ለምን? ውሾቹ ቤት ሄዶ ያንተን ካሴት ታይተው ከዛ ቀኝ ጀምሮ እንደማመልጠን አወቅን። ውሾቹ ቤት ሄዶ ካሴት ታየ ያንተን። የት ውሾች አሉ? አብራው መጣ። ዛሬ ራሱ ታክሲ ላይ ላጣላ ፈልጌ ነበረ። ታክሲ ላይ አብራው እሱ ልዛ የመጣችው ላጣላ ፈለኩ። በቃ ምንም ማድረግ አልቻልኩም። ቆረጠ። አባ ይላል ሌሊት ተቀን አባ የአባን ካሴት ማየት አለብኝ ይላል። ያን ቀን ነው አንድ ቀን እጂውን እንደዚህ ያደረገና እንዲህ ሲነካ ብቻ ነዘር ነው በቃ ነዘር ነው በቃ። ለምን? በቃ ያንተ ካሴት ፍትት ብሎ ያለ ውሻ ምንም አንተን ይወዳል። ለምን እንደሆነ ብቻ ምንም እናውቀው ነገር የለም። የምታስለቅሱት ለብቻ ወስዳችሁ ነው? ጫካ ውስጥ ቁጭ አድርገን እናስለቅሰዋለን። እጁን ኪሱን ባዶ ስላደረግነው በቃ ሂዱና አስለቅሱ ተብለናል። በቃ ማስለቀስ ነው ስራችን። ማስለቀስ ነው። አዎ። እቺ አንድ ቆሻሻ ሴት አለች። እሷ ነች እንደዚህ ያደረገች፣ ለዚህ ያበቃች። ማነች እሷ? ውቢት ትባላለች። አለች መታለች። ነጋዴ ነበረ፣ ጎበዝ ነጋዴ በጣም። ከእጁ ሁሉን ነገር አሳጣለው። ምንም ነገር ያለ እሱ ያደረገው። ፈረሳችን እኮ እንደፈለግ አያቱ አገልብስ ለብሶ አቴቴ ነው ብሎ ያመልካሉ። እሱ ይስቅ ነበር። እሷ ተዘጋጅተንና ከቤተሰብም ደግሞ አይን የገባ እሱ ነበር። ጥልቃል። ተመልከክ። ስንት ናችሁ? ትክራለ 12 ታመታችሁ ነው ላውረ ብሎ አጠቃላይ እድሜው ልኩን ነው የተጫወትንበት። እድሜ ልክ? አዎ እድሜ ልክ። አዎ። ሁሉ ያንቀጠቀጥ እናንከራትተው ነበር። አሁን እኮ ይመከረካል እኮ አንተ ጋር መጥቶ ልቀቀን አንተ ሰው አንተ ነህ እኮ የተጫወትክብን እንጂ እኛ መጫወቻችንን ወሰርክብን እኮ። ኳሳችን እኮ ነው እኛ ወደ ፈለግንበት ነው የምንጠልሰው። ኳሳችን? አዎ። እንዴት ነው የምትጠልሱት? ፈለግን ወደዛ እንወስደዋለን፣ ከፈለግን ደግሞ ቻቺ እንወስደዋለን። ቻቺ? አዎ። እዛም ወስደው ደግሞ እናስወጣዋለን። ምንድን ነው ቻቺ? ቸርች እንወስደዋለን። ቄንጦች ቸርች ቤት እንወስደዋለን። ቸርች ማለት ነው? አዎ። እንወስደውና እናስወጣዋለን። እሺ። እዛም ደግሞ ቁጭ እናደርገዋለን። ከዛ እናስወጣዋለን። መጠለዝ ነው በቃ። ወደ ፈረሳችን እኮ ነው ወሰድክ። አሁን ደግሞ መጠለዝ ብለህ ትጠይቀናለህ እንዴ? ልቀቀን። ለምንድን ነው የምትይዘን እንዴ? ለምንድን ነው የምትይዘን? አንተ አይደለም አንተን ወዶ አይደለም እንደዚህ አመለጠን። አንተ ላይ እኮ ነው ቁጭ ብሎ እንደዚህ የሚያሰቃየን። ምኑ? ስሙ አይጠራም። በቃ ምን ልቀቀኝ። በላ ልሂድ በቃ። የሴትዮዋን ልጅ ትጠራለህ፣ ሴትዮዋ ትጠራለህ። እዚህ እየመጣ ውሾቹን በቃ ውሾቹ ደግሞ ባለፈው ለውጣ ምናምን ስሉ አስቦከኋቸው። ያንተ ውሾች አስቦከኋቸው። ምንድን ነው ውሻ የምትለው? ውሾቹ እዚህ ጋር እየዞሩ ገመድ ነው ምንድን ነው ይዞ ዞሩ ነገር የለም። እንዲህ ሰው ምገርፉት። ለምንድን ነው ምገርፉት? ውሾቹ ምናምን ስሉ ወታደር ነኝ አልኳቸውና በቃ አስቦከኋቸው። ስቦኩን ጊዜ እኔ ደግሞ አመለጥኩስን እዛ ጋር ወሰዱና አንተ ጋር ቀፍድድ አሰርከን። በቃ አሰርክ። ተመልከክ። እድሜ ልክ ነው ያላችሁት? አዎ። ስንት ዓመት ማለት? ያው 50 ምናምን ዓመቱ ነው። ሰቃየ ነው። ትዳር የለ ኑሮ የለ። ሄዳለሁ። ምንድን ነህ? እኔ ከያት
ከአያት ከቅማንት የወረድኩ የተዋረስኩ ነበርኩኝ። በዚያው ላይ ምቀኛ ዛሩላ የአይነ ጥላ የእስላም መተት የክርስቲያን መተት ተጨምሬያለሁ። እሺ 12 ወይኔ ወሬ አልፈልግም። ምን ነው በቃ ጨረስከን እኮ አሁን ተራሳችሁ ወስደን ምን ነው ብለህ ትጠይቀናለህ? አንተ ነው ወደቀን ነው የጠፋው ነው ያቀለው። አንድ ውሻ አለኝ ካሴቲን እያመጣች በአይነት ታሳየዋለች። እሱን እያየ ተዘገጅ እስከ ዛሬ ድረስ ነው ከዚህ አብለውጣ አብለ አጋንንት ነው ሰይጣን ሁሉ ሰይጣን ድግምትን አቴቴም ቦረምትቻ ተቋር ሁሉም ነው። እሺ ዘጋጅ እዚህ በሙሉ አብለውጣ በሙሉ ተመርከክ። እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮና አባ ድሜ የባቱ ሳላን ድሜ ይስጥ ሌላ ምንም ባለልብን አባ ለምን እናገራለሁ? እስረኛ ነበርኩ እኮ ቤተ እስረኛ ነኝ እኮ በቃ ቁጭ ነው። ስራ ቦታ ሄድና ውጣ ይለኛል፣ አስወጣኛል ከስራ ቦታ። እገባና ስራው ላይ ያለው እወጣለሁ። እጄ ባዶ ኑሮ ሁሉ ባዶ ነው የሆነው። እኔ እግዚአብሔር አሁን ምን ጨምርሎት ከኔ ቀንሱ። እኔ ምንም ባልልም ባርታ ጉረድ ከኛ ያልጀመርነው እኛ ላይ ያጣነውን ወንድማችን ላይ እንፈልጋለን ወይ ሌላ ሰው ላይ እንፈልጋለን። እገሌ ለምን እንዲህ ያረጋል እንላለን። እኛ ግን ማረግ አንፈልግም፣ ለውጥ እንፈልጋለን። እኛ አልተለወጥንም። የትኛውም ምቹ መሪ መንገድን ያሳያል እንጂ መንገዱን አይሄድም። የትኛውም ምቹ መንገድ ያሳጥር ይሆናል እንጂ መንገዱን አያስቀርም። እኛ በውክልና እንድንሰራ አይደለም የተፈጠርነው። የራሳችን የሆነ አእምሮ አለን። በራሳችን እንድንሰራ ነው እግዚአብሔር የፈጠረን። ያሁን እኮ የቤተሰብ ስጋት ልጄ የሚበላው ያጣል፣ ኢንጂነር ይሆናል፣ ዶክተር ይሆናል፣ ጥሩ ትምህርት ቤት ይማራል፣ ልጁ ችግር የለም። እሱ አይደለም የሚያሳስበው። አሁን ወላጆችን እያሳሰበው ያለው ልጄ ትህትና ይኖረው ይሆን ወይ፣ ስነ ምግባር ይኖረው ይሆን ወይ፣ እግዚአብሔርን ይፈራ ይሆን ወይ የሚለው ነው ትልቁ የዘመናችን ስጋት። ወላጆች ለልጆች ይታዘዙ የሚል ህግ ያለ ይመስላል እንጂ ልጆች ለወላጆች ይታዘዙ የሚል ህግ ያለ አይመስልም። ለምንድነው ይሄ የሆነው ሲባል የግብረ ገብነት ትምህርት፣ የስነ ምግባር ትምህርት ስለሞተ ነው። ዓለማችን እንደምታውቁት 50 ዓመት በኮሙኒዝም ርዕዮተ ዓለም ምዕራብና ምስራቅ ብላ ለሁለት ከፍላ በእግዚአብሔር የለሽ ስርዓት እኩል ሀብታም እናደርጋለን ትውልዱን ብላ እኩል ድሃ፣ እኩል ለማኝ፣ እኩል የኔ ቢጤ፣ እኩል ችጋራም አድርጋለች። ይሄ አሰራር ወደ ሀገራችንም ገብቶ ንጉሱ እንደወደቁ ይሄ ስለ እግዚአብሔር በየትምህርት ቤቱ የሚሰጥ ትምህርት ይውጣ፣ ቄሶች ህዝብ ሊያስፈራሩበት ብለው ነው ተብሎ የእግዚአብሔር ትምህርት ቤት ወጣ። እግዚአብሔር ከየትምህርት ቤቱ ሲወጣ ትምህርት ቤቱ በሙሉ የብልግና ትምህርት ቤት ሆነ። ዛሬ በየትምህርት ቤቱ ተገሎ ቁጫት እየወረረው የሚገኘው ቤተሰብ ከአንዱ ወደ አንዱ፣ ከደቡብ ወደ ምስራቅ፣ ከምስራቅ ወደ ምዕራብ ልጁን ዩኒቨርሲቲ መላክ የፈራው የእግዚአብሔር ትምህርት ከየትምህርት ቤቱ ስለወጣ ነው። ከላይ እስከ ታች በመንግስት ቢሮ ተባብሮ ሁሉም የሚበድለው የእግዚአብሔር ትምህርት ስለሌለ ነው። ኢትዮጵያ ትንሣኤዋ እንዲረጋገጥ አሁን ማለት ነው ያሉት መሪዎች የእግዚአብሔርን ትምህርት ወደ እግዚአብሔር ይመልሱት። እግዚአብሔር የለም ያሉት የሉም፣ የኛ አምላክ ግን አሁንም አለ ማለት ምን ኪሳራ የምትሆነው የለም የመጣው ይሄው። ታዲያ የለም ያሉት እድሜያቸው 40 ማለፍ አቃተው። ዘመን የተሻገሩት አለ ያሉት ናቸው። ኢትዮጵያን፣ ሀገርን፣ ዓለምን፣ ትውልድን ሊያሻግር የሚችለው የተባረከ ትውልድ የሚፈጠረው የእግዚአብሔር ትምህርት በሁሉም ቦታ ሲሰጥ ነው። ልጆቻችን ሆዳቸውን እየሞላን ጭንቅላታቸውን ባዶ አደረግነው። ያለ እግዚአብሔር የሚያድግ ትውልድ ምንም ዋጋ የለውም። በማለዳ እግዚአብሔር ጋር የሰጡ እስከ ማታ ይቆዩላቸዋል። ትህትና የሌለው ክርስትና ዋጋ የለውም። ትህትና የሌለው ዶክተርነት፣ ፕሮፌሰርነት፣ ሚኒስቴርነት፣ ኢንጂነርነት፣ ክህነት፣ አገልግሎት፣ ስብከት፣ ዝማሬ ዋጋ የለውም። የክርስቲያኖች ትልቁ ሀብታችን ትህትና ነው። ስለዚህ አለ ክርስቶስ እኔን ምሰሉ አለ። ትህትና ማለት ክርስቶስን በዘመናችን እንደሱ መኖር ነው። እንዴት? እኔ አለ ትሁት ነኝ፣ እናንተም ትሁታን ሁኑ። የአምላካችን ትህትና ምን ነበረ? በቤተ መንግስት ይወለዳል ሲባል በበረት መወለዱ ትህትና ነው።
በወታደር ታጅቦ በሰራዊት መሳሪያ ወድሮ ይመጣል ሲባል እርሱ ግን በቤተልሔም ዋሻ በጨርቅ ተጠቅሎ መወለዱ ትሕትና ነው። ወርቀ ዘቦና ግምጃ ይነጠፍለታል ሲባል በጨርቅ መጠቅለሉ ትሕትና ነው። መኳንንቶች ይከቡታል ሲባል እረኞች መክበባቸው ትሕትና ነው። ሴት ወይዘሮዎች ወይዛዝርት እልል ይላሉ ከቤተ መንግሥት ሲባል እርሱ ግን እንስሳት ናቸው እስትንፋሳቸውን የገበሩለት ትሕትና ነው። እኛ ሰው ስንጠራ ቤታችን የሀብታም ለብቻ ሰዓት አለው፣ የድሆች ለብቻ ድንኳን እናሳታለን። ክርስቶስ ግን ነገሥታት ሰብአ ሰገልንም እረኞችንም በአንድነት ነው ምስጢረ ልደቱን ብርሃነ ልደቱን ያሳያቸውና የጋበዛቸው። ወደ ቤተልሔም ዋሻ ሲገባ ዋሻው ውስጥ ለመግባት ጎንበስ ማለት ያስፈልጋል። ጎንበስ ያላለ ጌታን፣ ጎንበስ ያላለ ድንግል ማርያምን፣ ጎንበስ ያላለ ቅዱሳኑን አያይም። ወደ ቤተ እግዚአብሔርም ዶክተር ነህ፣ ኢንጂነር ነህ፣ ሹም ነህ፣ ሕዝብ ነህ የለም። ሁሉም በትሕትና ጎንበስ ብሎ ዝቅ ያለ ብቻ እግዚአብሔርን ያየዋል። ለዚህ እኮ ነው ዛሬ አሁን እዚህ ጋር መታወቂያ እየታየ አንተ ቪአይፒ ነህ ግባ ከላይ፣ አንተ ደግሞ አይ ዝም ብሎ ተራ ነህ አይባልም። በእግዚአብሔር ቤት ተራነት የለም። ሁሉም በደሙ የታተመ የእግዚአብሔር ሕዝብ ክቡር ነው። የእያንዳንዳችሁ ዋጋ በእግዚአብሔር ዘንድ ትልቅ ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።